ኖላዊቱ ዛሬ ደግሞ በኖላዊቶች መጥቻለሁ ማለት ነው። እንግዲህ የወይዘሮ ሜላትና የእርግብ ፍጥጫ እንደቀጠለ ነው ማለት ነው። ወይዘሮ ሜላት እስር ቤት ነው እስከ ዛሬ ድረስ ታውቃላችሁ ያለችው ማለት ነው። አሁን ደግሞ እርግብ እዛ ሄዳላታለች፣ ግን እሳ ብትሄድላትም እርግብን አንቄ ካልገደልኩሽ እያለ ለመግደል እየሞከረች ብዙ ጊዜ አንገቷን እያነቀቻት ሰው ይደርስላታል ማለት ነው። እርግብም እስር ቤት ካለች በኋላ እያለቀሰችና በጣም ሆድ ብሷት ታዝናለች። እርግብን እያስለቀሳት ያለው እውነት ስለታሰረች ነው ወይስ ደግሞ ሜላት ቤት ያደረገችው ድርጊት እየጸጸታት ነው? አላቅም። ብቻ ግን እርግብ አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው። ምክንያቱም በጣም ተረብሻ እያለቀሰች ጠያቂ እንኳ የላትም። በፊት አክስቷን ተማምና ነበር የምትንቀሳቀሰው። አሁን ላይ ደግሞ አጋጣሚ ያስጠጋቻት ሴት ነበረ በቅርብ ጊዜ የተዋወቀቻት። እሷ እየመጣች እየጠየቀቻት ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬም እንዴት ተለመደው ኖላዊቶችን እንግዲህ ወይዘሮ ሀናና እንደዚሁም ደግሞ አሲር ከዛ ሰፈር ርቆ የሄደው በሀና ምክንያት ነው። ሀና አሲርን አንፈልግህም ከዚህ በኋላ ስላለችው እሱም ተናዶ በቅርብ ጊዜም እንደገና ሀና ከአሲር በኋላ አሲርንም አንፈልግህም ከማለቷ በፊት ኢዛንም አንፈልግህም ብላ ከአሲር ጋር ታርቃ ነበር፣ ይቅርታ ጠይቀው ነበር። ድጋሚ ግን እሷ ወደ ኢዛ ሄዳለች። ኢዛም ደግሞ እኔ ተማምነሽበት አይደለም እንዲህም ፍቅር የገባሽው እያለ ይጠይቃታል። ኢዛ አሁን ያለበት ሁኔታ በጣም ደስተኛ ነው። ኢዛ ለሀና ያለው ስሜት ከቀን ወደ ቀን ፍቅሩ እየጨመረ ነው። አሲርና ተምቹ ተመካክረው ከዛ ሰፈር ወጥተው ሄደዋል። እኔ እናንተ እዚህ መቆየት አንችልም፣ እባክህን ከዚህ እንሂድ ይለዋል። ተምቹም ደግሞ የት ነው የምንሄደው? ለአንዲት ፋራ ብለንማ ሰፈራችንን ለቀን አንሄድም ይለዋል። ካልሄድክ የራስህ ጉዳይ፣ እኔ ሄዳለሁኝ፣ የምትር ከሆነ እኔን ተከተልና ና እንሂድ ይለዋል። እሱም ደግሞ በፍጹም እንደዛማ አይሆንም፣ አንተ ገደል ስትገባ እኔም አብሬህ መግባት አለብኝ እያለ ምንም ቢሆን ወንድሜ አንዱ ቀሪው ወንድሜ አንተ ብቻ እኮ ነህ፣ ማንም የለኝም እያለ ይነግረዋል። ተምቹም አሲርን ለማረጋጋት ቀን ከሌት ተጎን ሆኖ አይዞህ በርታ እያለ ያጽናነዋል። እንደዚሁም ኖላዊትም ግራ ገብቶት የአሲርና የተምቹ ነገር ሆኖበት እየወጣ ይፈልጋቸዋል። ቀን ከሌት እንቅልፍ ማታ ይል ጧታ ይል እነሱም በመፈለግ ላይ ይገኛል። የሁለቱ ጉዳይ የት ናቸው እያለ የት ተሆኑ የት ገባቸው እያለ ግራ ገብቶት ፍለጋ ላይ ነው። የአሲርና የተምቹ ከጠፉ በየትቦ ይሆናሉ፣ በየመንገዱ ናቸው። የት ይሆኑ? ሌላ ጊዜ እዚህ መጥቼ አላጣቸውም ነበር፣ አሁን እንዴት ላጣቸው ቻልኩ እያለ አቶ ኖላዊት ፍለጋውን ይቀጥላል። በዚህ ሰዓት ላይ ወይዘሮ ሜላት ግራ ገብቷት እዛው ታሰረችበት ሄዶ ኖላዊት ስለ ሀና ይነግራታል። ሀና እያለቀሰች አስቸገረች። ከቤተ ክርስቲያን ትሄዳለች፣ ከዛ እህቶቿም ጋር እየሄደች ትመጣለች። ግን እሳ ታለቅሳለች ይላታል። እሷም ደግሞ ወይኔ ልጄ የተፈጠረ ነገር አለ እንዴ እያለች ትጠይቀዋለች። አይ ምንም እስካሁንም እስከማውቀው ድረስ ምንም የለም፣ እባክሽን አንቺ አንዳንድ ነገር ብለሽ ጠይቂያት እያለ ለሜላት ይነግራታል። እሷም ደግሞ ከዚህ ስትፈቺ ትልቅ ሰርፕራይዝ ይጠብቀሻል ብላኛለች፣ ምን እንደሆነ ባላቅም እያለች ትነግረዋለች። እሷም አሁን ላይ ግራ ስለገባት አሁን የወይዘሮ ሜላትና የወይዘሪት እርግብ ፍጥጫ ቢቀጥልም እርግብን ባንቃት፣ ቆይ ድጋሜ ልታሰር ነው ወይስ ደግሞ ምንድን ነው እያለይ ትላለች። እርግብ አሁን ላይ ፋኖሴ እንዴ ስትደውይልኝ እኮ ድንገት ነው የመጣሁት፣ እንዴ ምን አርገሽ ነው የታሰርሽው? እባክሽን ንገሪ ትላታለች።
እኔ ወንጀለኛ ነኝ አልነገርኩሽም እንጂ እጄን ራሴ ነኝ የሰጠሁት ትላታለች። ሁሉንም አጫወትሽ ቆይ ሌላ ጊዜ ነው ትልና እርግብም በቃቸው ትላትና አሁን ድንገት ስለሰማሁ ምንም አላመጣሁልሽም አይዞሽ ብላ አጽናንታት ፋኖሴም ወደ ቤቷ ታሄዳለች። አስቀድማ ግን ኖላዊትን አግኝታ መንገድ ላይ አጋጣሚ ታወራዋለች። አንዲት ጓደኛ ነበረችኝ፣ እሷ ግን ምንም ሳላደርጋት ድንገት ተሰወረችብኝ፣ በጣም የልብ ጓደኛ የነበረች እያለች አጫውተዋለች። እሱም ደግሞ በጣም አዝኖ እንደዛ ስትለው እንዴት የልብ ጓደኛ ከመሬት ተነስቶ ይጠፋል ካላንድ ነገር እያለ ይጠይቃታል። እሷም አላውቅም ብቻ ግን ተረብሻለሁ ትለዋለች። በኋላ ፈጣሪ ያስገኛታል ብሎ ትቷት ይሄዳል። እሱም ቀን ተሌት ግራ ገብቶታል። ኖላዊት ግራ የገባው ለምንድን ነው ሀናንና አሴርና ተምቹ በምን እንዴት ተቀያየሙ ሳያውቅ እነሱን ፍለጋ ከዚህ ሊያስርቃቸው የቻለን። እነሱም ደግሞ ያንን ሰውዬ ማሳዘን አልፈልግም እያለ አሲር ሆዱ ባይቆርጥም እንደምንም ብሎ ግን መልቀቅ ስላለበት ያንን ሰፈር ለቆ ጠፍቷል። አሲርና ተምቹ ከጓደኞቻቸው ጋር እንደዚሁም መቅደስና ጎርፉ ጋር ቁጭ ብለው ሲጫወቱ ተምቹ ብድግልና ሰለሃና ሲያነሳበት አሲር ተናዶ መንገድ ይገባል። ከዛ መከተል አለብኝና ተምቹም ተከትሎት ይሄዳል። አሲር እንዴት አንተ ምን አስበህ ነው ቆይዛ መቅደስ ፊት የምታነሳው? መቅደስ እኔ የማላውቀው ነገር አላችሁ እንዴ ከመቅደስ ጋር ይለዋል አሲርን። ተምቹ ደግሞ ግራ ይገባዋል። አይ ምንም የለንም፣ እንዴት እንደለመወዳት ልጅ እንዴት እንደዚህ ትላለህ? ወይ አንተ ዝም ብለህ እየተከተልካት እንጂ እሷ እኮ አትወድህም እያለ ይለዋል። አሴርና ተምቹ አሁን ላይ በጣም ቤስት ጓደኛ ከመሆናቸው አንጻር መቅደስና ጎርፉ ከዚህ በፊት አብረው ያሳለፏቸው ነገሮች ይሰላሉ። መቅዲም ደግሞ በጣም እየወደደችው እያፈቀረችው ፍቅሯን ግን ሊቀበላት አልቻለም። መቅደስ በጣም ልቧ እየተሰበረ በየቀኑ ግራ ገብቷታል። የአሲር ሆኖባት እንጂ ይችን ሀና የምትባል ደግሞ በቅርቡ አውቃታለሁ ማን እንደሆነች እያለ ለጎርፉ ትነግረዋለች። ጎርፉም ግራ ገብቶት ይች ልጅ ማን ትሆን እያለ ማጣራት አለብን እያሉ ተነስተው ይሄዳሉ። አሁን ላይ ያሉበት ሁኔታ ግራ ተጋብተዋል። ሁሉም ምስቅልቅላቸው እየወጣ ነው። እርግብን ባገኛት እገላት ነበር። ይቺ አረመኔ ቤታችንን ምስቅልቅል ያደረገችው የሞቀ ጎጇችንን እሷ ናት፣ ቤተሰቦቻችንን እያለች ለምላሴ ተነግረዋለች። ሰላም አሁን ላይ ግራ ገብቷል። አንደኛ የእናቷ መታሰር፣ ሁለተኛም ደግሞ ሀናን አንቺ እየገፋፋች እሱን እሺ ማለት አለብሽ፣ በደንብ መያዝ አለብሽ፣ የሚሆንሽ እኮ ነው፣ ኢሳ በጣም ጥሩ ልጅ ነው እያለ ተነግራታለች። እሷም ደግሞ ምን ለማለት ፈልገሽ ነው አንቺ? ቆይማ እማፈቅረው እኔ እምወደው እኔ ቆይ አንቺ ምንድን ነው እያለ ተጠይቃታለች። እሷም ደግሞ ሀና መለስ ስትልና ሰላምዬ ግን እኔና ኢዛ አንድ ላይ እንድንሆን የፈለግሽው ለምንድን ነው? በጣም ደስ ይልሻል ሁሉ ጊዜ ትላታለች። እንዴ ምን ለማለት ፈልገሽ ነው እያለች አዎ ስለምወደውና ጎበዝ ተማሪ የሀብታም ልጅ ስለሆነ ነው ወይ እያለች ሀና አሁን ላይ ብሩን ያየችው። ብሩን አይታ እንጂ ሌላ ነገር ምኑንም አትወድለትም። ሀና በዚህ ሰዓት ላይ የምትገኘው ከኢዛ እፍ ያለ ፍቅር ይዟታል። ሰላምን እየሰማይ የሰላም የምትላትን ነገር እያስኬደ መንገዷን ቀጥላለች። ልታቆምም አልቻለችም። ጽዮንም ደግሞ ልጁን ካለቀቅሽው እኔ ራሴ ገልሻለሁ፣ በእጄ ስበብ ነው የምትሆኚው፣ እባክሽን ልቀቂው፣ አለበለዛ እኔ ራሴ እገልሻለሁኝ፣ ኢዛ የኔ እንጂ ያንቺ አይደለም እያለች ትነግራታለች። እሷም ደግሞ ከኢዛ የሚያርቀኝ ነገር ምንም ነገር የለም፣ እሞታታለሁ እንጂ ኢዛንማ አልተውልሽም ትላለች ሀና።
ሀና እንዲህ ካልሽማ ጠብሽ ከኔ ጋ ነው እያለ ትላታለች። አሁን ላይ ሰላም ደግሞ ትጠይቃታለች ሀና እንትናን ጽዮንን ይወዳታል እንዴ ኢዛ ትላታለች። እሱ አይወዳትም ራሷ ናት የምትፈልገው እንደማይወዳት ነግሮኛል ትላታለች። ሰላምም እሷን በቃ ለኔ ተያት ምን እንደማደርግ እኔ አውቃለሁ ትላለች። ሰላም አሁን ላይ በሶስተኛ ወገን ባትገቢ እላለሁ። ሀናና ኢዛ ራሳቸው ከተፋቀሩ ራሳቸው ያውሩበት፣ የፍቅር መቀሳቱኝ በመሀላቸው እየገባሽ በዚህ ሰዓት ላይ ግራ ተጋብተው ሁሉም ሰው የየራሱን እንትን ይዟል። አንዳንድ ሰዎችም ደግሞ በመሀል መግባት ጥሩ ነው ብዬ አላስብም። ሰላም እንግዲህ ወጣ ቤት ከህይወታቸው ወይዘሮ ሜላት ቤቷ የምትመለስበት ቀን በጣም ናፍቋታል። እስከ ዛሬ ድረስ የቆየችበት እየቆጫት ነው ያለ አንድ ነገር። ምላሴም ትምህርቱን አቋርጧል። ምክንያቱም ያቋረጠበት ምክንያት ለእናቱ ሲል የማያደርገው ነገር የለም። በጣም ብዙ ነገሮችን እያደረገ ይገኛል። አሁን ላይ ያሉበት ሁኔታ ብቻ ምስቅልቅላቸው ወጥቷል። አሲርና ተምቹም ደግሞ እባክህን ፋራት ትሁን ሀናን ጠይቃት ምንም አታረግህም ይለዋል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።